ብትችሉ አንድ ላይ ብትሆኑ ያለውን ባህሪ እንትን ብላችሁ እሺ ካለች እንደምን ብለህ መስዋዕት ከፍለህ ትዳሩን ብታድን፣ አይ ካልክ ደግሞ በሰላም ልጅህን በሰላም ማሳደግ ገብተህ እንደ በፊቱ መውጣት ብትችል ነው። እኔ እንደውም እየተከራከርኩልህ ነበር አንድ ቤት እንኳን ይሰጠውና ቤት ይቀመጥ እያልኩኝ ማለት ነው። ብዙ ሰው ነው ግን ያልፈለገችም። ምን ላድርግ መሰለኝ ወዶ የሄደን ሰው መሸኘት ነው የሚያስፈልገው እንጂ አሁን ከእሷ ጋር እኔ እንዲህ ክርክር ምናምን ነገር ሰልችቶኝ ከዚህ በኋላ አንቺ ጋር መጣው ልጅ ለማየት ነው። አንቺም በሰላም እኔም በሰላም መኖር እንችላለን ተባብለን ጨርሰናል። እና አሁን ይሄ አብራችሁ ሆኖ ምናምን ለምትይው ነገር ግን ሲጀመር እኔ አሁን እሷን ለምኛት አላኖራትም። እውነቱን ስለ ትዳር በልመና አይሆንም። የፈለገ ነገር ቢሆን እኔ እሷን ለምኜ ላኖር አልችልም። ሁለታችንም ተከባብረን ነው ልንኖር የምንችለው። ወደዛ መመለስ ስለማልፈልግ ኑሯችንን ግን በሰላም ልጃችንን ማሳደግ እንችላለን። ልጃችን ያለ አባት ያለ እናት የሚባል ነገር አይኖርም። ሁለታችንም በህይወት አለን። በህይወት እስካለን ድረስ ተንከባክበን ማሳደግ እስካለብን ድረስ እናሳደጋለን። እና ከዛ ውጭ ያለውን ነገር ግን እኔ እዛ ቤት ሲሄድ የሆነ አለ አይደለ እኔን የሚረብናል በጣም አስቸጋሪ ሰው ሆኝም አይደለም። አይ እንደዛማ አትበል ባህሪክ። እኔ እውነት ነው እኛውም ሰው ማለት ነው ሙሉ ሊሆን አይችልም። ግን ደግሞ የሆነ ጉልበት ቢኖርም ግን ደግሞ ሴት ልጅ ነች ሩታ ብዙ ነገርን ማስተካከል ትችል ነበረ። ግን የባሰ ውስጥ እየከተተች የባሰ ነገሮችን እያባባሰች እኔንም ሌላ ነገር ውስጥ እየከተተች ምናምን ለዚህ ያደረሰችኝ ራሷ ነች እንጂ እኔ እንትን ብዬ አይደለም። ግን ሰላም ወዶችዬ እንዴት ናችሁ? እንዴት ዋላችሁ? ሰላም ነው። እንግዲህ ያው አብርሽ እየተለመነ ነው፣ ዛሬም እየተለመነ ነው። ትናንትና ደግሞ ከዴቭ ጋር ከሩታ ጋር ስትለምነው ነበረ። አይሆንም ብሎ አሻፈረኝ ብሎ በቆምበት ጥሏቸው ነው የሄደው እና ዛሬም ደግሞ ብቻዋ እየለመነችው ነው የሩታዬ አክስት። እና ሩታም ብታጠፋም አንተ ብታጠፋም ያለፈው ረስታችሁ ልጃችሁን አሳድጉ፣ በቃ ልጃችሁን አሳድጉ ብላ እየለመነችው ነው። አብርሽ ደግሞ እኔ ሩታ ከዚህ በፊት እግሯ ስር ተደፍቼ አብረን እንኑር ብዬ ስለምናት ይቅርታ አድርጊልኝ ጥፋቴ ብዬ ስለምናት እምቢ ያለችኝ ራሷ ናት። ከዚህ በፊት ብዙ ነገር ተፈጥሯል። እንዳልተፈጠረ ለምን አርገሽ ታስቢያለሽ? የገዛ አባቴ እንኳን ለምኗታል፣ ቤተሰቦች ሁሉ ሲለምኗት እምቢ አሻፈረኝ ብላ እምቢ ያለችው ራሷ ናት። ስትፈልግ ትፈታኛለች፣ ስትፈልግ ታገባኛለች። እንደዚህ አይ ነገር የለም። ሲደብራት ትፈታኛለች፣ ደስ ሲላት ደግሞ እንጋባ ብላ ትለምናኛለች። እንደዚህ አይ ነገር እኔ ህይወት ውስጥ የለም። ፍታኝ ብላ ፈርምልኝ ብላ እንቅልፍ አሳጥታኝ መቀመጫ አሳጥታኝ በግድ የፈረምኩላት እኔ ነኝ። እየወደድኳት ትዳሬን እየወደድኩት ህይወቴን እየወደድኩት እንድፈታት ያስገደደችኝ ራሷ ናት። በፍቺ ወረቀት ላይ ራሱ እንድፈርም ያደረገችኝ ራሷ ናት። ያረገዘችው ልጄ እንኳን እስኪወለድ ድረስ አልጠበቀችም። ስለዚህ ያ የትናንትና ያ ሁሉ ቁስል ያ ሁሉ ነገር የተረስቶ ነው ዛሬ አንድ ላይ እንኖር ልጃችን አንድ ላይ እናሳድግ ብላ ምትለምነኝ። ትናንትና ከዚህ በፊት ፍታኝ ብላ ስትለምነኝ ፈርምልኝ ብላ ስትለምነኝ እርጉዝ እንደነበረች አላወቀችም ወይስ ምትወልድ አልመሰላትም ነበር ወይ? ስለዚህ ያኔ በእርግዝናዋ ሰዓት በቃ ፍታኝ ብላኛለች፣ ፈትቻታለሁ። በቃ እኔ ትዳሬ ለማስተካከል ብዙ መስዋዕትነት ስከፍል፣ ትዳሬ ለማዳን ብዙ መስዋዕት ስከፍል፣ እሷ ደግሞ እኔን ለመፍታት እኔን የፍች ወረቀት ከፍርድ ቤት አምጥታ እኔ ስታስፈርመኝ ያ ሁሉ ነገር በራሷ ፍቃድ አድርጋ ዛሬ ግን በቃ አንድ ላይ እንኖር እንጋባ ልጃችን አንድ ላይ እናሳድግ ብላ እየለመነችኝ፣ ይሄ እኔ አልፈልግም። ሲጀመር በአሁን ሰዓት ትዳር አልፈልግም፣ ብቸኝነቴ ወድጀዋለሁኝ እያላት ነው።
ነቴን ወንደላጤ መሆኔን ወድጀዋለሁኝ። ምን አስጨነቀኝ? በቃ እየተጨነቅኩኝ መኖር አልፈልግም። በስተት ነበረ ትዳር ያስኩት፣ በስተት ነበረ። ስለዚህ አለማወቄ ነበረ። ልጅ ነበርኩኝ፣ አሁንም ልጅ ነኝ። መረጋጋት ያስፈልገኛል። አሁን እኔ ትዳር ውስጥ መግባት አልፈልግም። እግዚአብሔር የሰጠኝ ልጄ ግን ተንከባክቤ አሳድጋለሁ። በየቀን ሄጄ እያየሁት ነው፣ አሳድጋለሁኝ። ስለዚህ ትዳር ውስጥ ግን መግባት አልፈልግም። ከሩታ ጋር አንድ ቤት መኖር አልፈልግም ብሎ አብርሽዬ እንግዲህ ወስኗል። በቃ ከሩታ ጋር መኖር አልፈልግም ብሎ ወስኗል። እንግዲህ በቃ ልጄ ግን አሳድጋለሁ። ፈጣሪ የሰጠኝ ስጦታዬ አብሮዬ ከፋይ አሳድጋለሁኝ። ልጄን አሳድጋለሁ። ምንም ችግር የለውም። የአጥምቴ ከፋይ የስጋዬ ከፋይ ነው። አሳድጋለሁ። ግን እኔ ባለ ትዳር መሆን አልፈልግም። ይሄን ሰዓት ወድጀዋለሁ። ወንደላጤነቴን ወድጀዋለሁ። ብቸኝነቴን ወድጀዋለሁ። ሴት ባለፈበት አላልፍም። ሴት የሚባል ነገር ጭራሽ ማየት አልፈልግም እያላት ነው እንግዲህ አብርሽዬ። ሴት መረረው። ከዚህም ሲለጠፍ ከዚህም ከዛም አንድ ሩታ አልበቃ ብላ ከዚህም ከዛ ሲለጠፍ እንዳልነበረ ዛሬ አብርሽዬ ሴት ማየት አልፈልግም፣ ሴት በቆመበት ሴት በደረሰበት አልደርስም፣ በአሁን ሰዓት እንደ ሴት ያስጠላኝ ነገር የለም ብሎ እንግዲህ ለሩታዬ አክስት እየመለሰላት ነው። እንግዲህ እናያለን። አብርሽ አንተ አሁን ሴት በደረሰበት አልደርስም የምትለው ምን ነው? እስኪ እናያለን። ሴት በደረሰበትማ ትደርሳለህ፣ ግን እናያለን። ግን አብርሽዬ እውነት ኧረ ተሸነፈረ። ተው እንደው አንድ ጎረምሳ መጥቶ ሩታዬ ቅምት ያደርግህና ደግሞ መልሰህ እንዳታለቅስ። እናቀሃለን እኮ እሷ የሆነ ዞር ስትል በቃ ልብህ አልቆርጥ ይላል። ከሌላ ወንድ ጋር ስትሄድ ልብህ አልቆርጥ ይላል። ኧረ ተው አብርሽ፣ እንደው ኧረ ተው፣ እንደው ለልጅህ ብለህ ወይ ተሸነፍ። ግን የሩታዬ ቤተሰቦች ማለት ነው በቃ ሩታ አብርሽን ቢካለ በቃ አትለምኑት እንዴ። ነገ ደግሞ ለምነሽኝ እኮ ነው ያገባሽኝ ብሎ ፊጥ እንዳይልባት እንጂ ነገ ለምነሽኝ ነው ያገባሽኝ ብሎ ማለት ነው። የወንድ ነገር እኮ ችግር እኮ ነው። የወንድ ነገር ለምነሽኝ እኮ ነው። በስንት ሰው ለምነሽኝ እኮ ነው መልሰሽ እኮ ሁለተኛ ያገባሽኝ ብሎ ብቻ ጥብረረረ እንዳይልባት በቃ እኔ መፈራው ይሄ ነው ሀቢብቲ።